በስከ መጨረሻ ተመስገን የትሁት ሆኗል ማለት ነው። እድል በሰራተኝነት በገባችበት ነገር ከባድ ነገር ያላሰበችው ነገር ገጥሟታል። ትሁት እንግዲህ በገጠር ስነ ስርዓት መሰረት በሶስት ተከፍሎ ሽማግሌ እንዲመጣ ተደረገ። ቅድሚያ የሚመጣው የናቲ እንደሆነ ተነገረና በሁለተኛ ደረጃ ደግሞ የሚመጣው የደጀኔ እንደሆነ ሲነገር፣ ሶስተኛው የመጨረሻው ግን የተመስገን እንደሚሆንና ከነዚህ አማርጠው አባት ሊሰጡ ሸብረብ ብለው ሽማግሌዎቻቸውን አዘው ከነ አባባ ጋር ቁጭ ብለው መጠበቅ ጀመሩ። በዚህን ጊዜ እንግዲህ የናቲ ሽማግሌዎች በገንዘብ የተገዙ ቀጥ ብለው ወደ እነሱ ቤት ያመራሉ። በአመረው ጊዜ እንግዲህ ሽምግልናውን ግቡ በመባል እንግዲህ አባባም ቁጭ ብለው እንዲገቡ ያዟቸዋል። ከዛ በፊት እንግዲህ ናቲ ወርቅ ሰጠ ብሎ ቆርቆሮ ማሸከሙን እህትየዋ ሰምታ ለአባቷና ለትሁት ነግራቸው ነበረ። እንዴ ወርቅ የሰጠ ወርቅ አድርጎ ያኖራል እያሉ ለናቲ ለመስጠት አባትየው ተዘጋጅተው ነበር። ሆኖም ግን የትሁት እህት ወርቅ እንደሆነ ስትነግራቸው ውሻዬን አስርበት ነበር ቆርቆሮ በማለት ነበር አውልቀው ከአንገታቸው የጣሉት። ከዛም ልጁን ሽማግሌዎቹ ሲገቡ ልጁን ታውቁታላችሁ ሲባሉ አሉ። ምን አሉ ልጀው ብለው ሲጠይቋቸው ተስፋ አሉ። እንዴ ተስፋ ልጄን ያኖራል እንዴ በማለት ተናገሩ። ስራው ምንድን ነው እያልናችሁ ነው ብለው ሲጠይቋቸው ለጊዜው ስራውን አናቀውም አሉ። ትሁትና እማዬ ቤቱን ሸብረብ ብለው የትሁትን ቤት ካዘጋጁ በኋላ አይዞሽ ሁሉ ነገር አንቺ ባልሽው እንዲሆን አድርጊ፣ ትዝታው እንዳይተርፍሽ፣ ጀግና ግቢ በማለት ይነግሯታል። ከዛም እንግዲህ አባዬን ለሽምግልናው እንዲቀመጡ የትም እንዳይሄዱ ይነግሯቸው። ከልጅ በላይ ምንም ነገር የለም፣ ለልጅህ ቅድሚያ መስጠት አለብህ። የትሁት አባት ትሁቴን ሽማግሌን ሊወስዳት ሊመጣ ነው፣ ከጎኔ እንዲኮን እፈልግሃለሁ። የአንተ የሩቅ ሰው አይደለህም አባዬ፣ ከእንግዲህ ወዲያ ተዛምደናል፣ አመሰግናለሁ አሉ አባዬ። ምንም ቢሆን ልጄ እንደዛ ተጨንቃ ከጎኗ የነበርከው አንተ ነህ። ልክ ነህ አሉ አባዬ። እሷም አባቷን ስለምትወድ ነው እኔን የወደደች አለ። ምን ጉድ አለ ጉድ አለ። እኔም ብትጠይቀኝ አሁን ከናቲ ቢቀርባት ይሻላል። እሱንማ ጉዱን ሰማሁ እኮ። ምን የሱ ጉድ ያልቃል ብለው ነው አሉ። ለዚህ ነው እኮ ሁለቱም ሽማግሌ የላኩ ብዬ ያልኩት አሉ። ያንም ከፈሱ የተጣላ ነው አሉ። አይ ተመስገን፣ ለእሷ የሚሆናት ነው፣ ጎበዝ ነው። ግን እሱ ያደረገውን አረሳም አሉ። ያማ ሰይጣን ያሳሳተው አሉ አባዬ። አሁን ደግሞ ካወቀችው በኋላ ተዋደዋል። ስለዚህ ተመስገን ይሻላል ሲሉ ሀሳብ ሰጡ። እሱም ፈጣሪ ያውቃል። ለሁሉም ነገር ቶሎ ይምጡና ውሳኔውን እንወስናለን። ሰዓቱ እየመሸ ነው። እንግዳማ እኛም ቤታችን ሄደን እንደር ብለው አባዬ ሲናገሩ እዚሁ ነው የምታድሩት? ባይሆን ሌሊት እንመጣለን ቢሉም እንኳ ፈቃደኛ አልሆኑም ነበረ። ከዛም እንደምንም ብለው ሽማግሌዎቹም እንግዲህ በተላኩት መሰረት የናቲ ሽማግሌዎች በገንዘብ ተገዝተው ቤታቸው ከቻሉ ጊዜ እንግዲህ ምን ይዛችኋል እየተባሉ ሲጠየቁ ተስፋ ነበር ያሉት። ከዛ በፊት እንግዲህ ትሁት ለብሳ ከእህቷ ጋራ ሽምግልና ስነስርዓቱን ለመፈጸም ዘፈኗን እህቷን በእንጎርጉሮ እየዘፈነች ጓደኞቿን ሰብስባ እያዳለቀችው ነበረ። ልክ ሽማግሌ መምጣቱን ሲያው እየሮጡ ትሁትና እህቷ ወደ ውስጥ ይገባሉ። ከዛም በኋላ ገቡና ቁጭ በሉ ተብለው ሽማግሌዎች ቁጭ አሉ። ቲናም ጉር ሰርታቸዋለች። አይነ ሰውር መስላ የተቀመጠችው የእሷን ገንዘብ አስፈርመውና ጉሮሮዋን አንቀው ሊወስዱ የተዘጋጁትን እሷ ካስቀመጡበት ገንዘባቸውን ላሽ አድርጋ ጥላቸው ሄዳለች። በዚህን ጊዜ አሁን እየተነጋገሩ ያሉት ሰውየው ገንዘቡን በመውሰዷ አይኗ ላይ እንደሚችል እየተጠራጠሩ ይገኛሉ። ሚስቱና ወንድምየውም ሲነጋገሩ እኔም ተጠራጥሬ ነበር፣ ምክንያቱም አንድ ጊዜ ፖርሳዋን ልነካባት ስል እጄን ለቀም አድርጋኛለች። እሱ እንኳ አንዳንድ የመንፈስ የሚባል ነገር አለ ስትል ትነግረዋለች። እና ምንድን ነው ከወንድም ጋር እንዳትነጋገር ገንዘቤ ገንዘቤ እያለ ነው፣ ብሩን ይዛው ሄዳለች። እና አሁን እኛ ምን ማድረግ ነው ያለብን በማለት ሲጠይቃት ልጅቷን ይዘን ጉሮሮዋን አንቀን ገንዘቡን ማስመለስ ነው በማለት ትነግረዋለች። እሷ እውነቲና ጀግኒት ገንዘቧን ይዛ ጠቅላ ሄዳ ጉድ አደረገቻቸው። እንግዲህ አሁን ሽማግሌዎቹ የተላኩበትን ለመፈጸም ወደ እነሱ ቤት ገብተው ከተናገሩ በኋላ ለመሆኑ ልጁን ማን ነው ሲሏቸውም
ተስፋ አሉ። ተስፋ እንጀራ ይሆናል እንዴ? ልጄን በምንድን ነው የሚያስተዳድራት እንዴ? ስራውስ ምንድን ነው? አልነገረንም ስራው። ጥሩ፣ እንደዛ ከሆነ እርስ በርሳችሁ አትተዋወቁም፣ ልጁንም አታውቁትም ማለት ነው አሉ የትሁት አባት። እናንተን አከብራለሁ ግን ልጄን አልሰጥም ሲሉ እንዲወጡ ያዟቸዋል። እሱም ከዳገት ስር ቁጭ ብሎ አሁን ይመጣሉ እያለ ሽምግልና የሄዱትን ሰው ሲጠይቅ መጡና ሽምግልናው እንዳልተሳካ ሲነግሩት ያዙ ይልቀቁኝ አለ። ናቲ ገንዘቤን ያፈሰስኩት እኮ ሽምግልናውን አሳክታችሁ እንድትመጡ ነው አላቸው። ታዲያኛ ሳይሆን እኮ የምንሰጠው አባቷ ናቸው የሚሰጡት። ስለዚህ አልሰጡን። ይህ ሁሉ ገንዘብ ፈሶ እንዴት እንድትንኛላችሁ? ሽምግልና እንጌ እና ፈቃጅ እኮ እኛ ሳንሆን አባቷን ያው ነው። ወርቄን ከሰበሰቡ በኋላ እንዴት ሽምግልና እምቢ ይላሉ? ምንድን ነው ስራ ሲሉን ገቢው ምንድን ነው ሲሉን አላወቅንም። ዝም ብላችሁ 3 ሚሊዮን 2 ሚሊዮን አትሉም እንዴ አሉት። ሚሊዮነር እየቀደርክ ነው? ቀልዱን የጀመርክ እኮ አንተ ነህ። እኔ ሄጃለሁ ወደ ሀገሬ ብሎ ሽማግሌውም ለሻል። እሱም አያፍርምና እየገሰገሰ ወደ እነ ትሁት ቤት ሄዶ ጥልቅ አለና እንዴት እከለከላለሁ? ሽምግልናው ወርቄን አፍስሼ ሰጥቼ ማለት ሲጀምር ያንተ ወርቅ ቆርቆሮ መሆኑን ተነገሩ። እልቅ ሽምግልናው በሰላም አልቆ ምን እንደሚሆን ማየት ምን ለምን የሰው በሰው ሰው በሽጉጥ እንዳይጋደሉብኝ እሱ ደጀኔ ከእሳቸው ጋር ሊተኩስ ሲል እኮ ከልጁ ጋር በእጁ ተይዟል አሉ። ወይ ነገር አበላሸው። ሚስጥር ነበር እንዴ አሉ። እንዴት እንደዛ ተደርጋለህ? የሰው ሀገር ሰው ብለው እማዬ ተቆጡ። እና ታዲያ ችጉስ ሲደቅንባል ለትሁት ዝም ብዬ ልመልከት አሉ። ሽምግልና እንደጨረስ እንሄዳለን አሉ። ጥሩ እሺ አሉ እማዬም። እንግዲህ በዚህን ጊዜ ናቲ እየተናደደ ሽምግልናውም የጣለውም ቆርቆሮ መሆኑን ሲያውቀው ምን አባቴ ላድርግ እያለ በብስጭት መናደድ ጀመረ። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ትሁት በዚህ ሰዓት የሶስት ሽማግሌዎች ለማስተናገድ አባትየው ተቀምጠው ነበር። ናቲ ወርቅ የሰጠ መስሎት ወርቅ ልጆች ሊሰጡት አስበውም ነበር። ወርቁ ግን ቆርቆሮ እንደሆነ የትሁት እህት አዋረደችው። ከዛም እንግዲህ ሁለተኛው ደጀኔ ሽምግልና እንዲልቅ ሲላክ ተመስገን በጫካ ውስጥ ይዞ ከትሁት ጋር እየተጫወቱና እየተቀላለዱ ስላየ እንዴት በዛሬውን ሰዓት እንኳ ሽምግልና በሚላክበት ሰዓት ጫካ ትታያለች። ስለዚህ እኔ ከወንድ ጋር የምትሄድ ጫካ ለጫካ አልፈልግም ሲል እሱን ተው አባትህን ሽምግልናውን ይላኩና እንወስናለን ብሎ አባት ያስተባብላል። የትሁት አባት ናቲና ደጀኔ ሲገናኙ አንተ ማነህ አለው። አንተ እዚህ ሰፈሩ ጊዜ አይሃለሁ ምንድን ነህ አለው። የትሁት እጮኛ ነበርኩ አለው። አንተ ነህ እንዴ አለ። ሽምግልና ከላኩ በኋላ እምቢ አሉኝ። አትልፋ የእኔ ሚስት ነው የምትሆነው አለው። ደግሞ አንተ ማነህ አለ ናቲ። እኔ እዚህ ሀገር በጉጉት ስጠብቃት የነበርኩት ነኝ። ለካ ተመስገን ከዚህ ተመስገን ጉልበተኛው አለ። ተጋጫችሁ እንዴ አለ። እሱ በትር ነው የሚያውቀው፣ የሚሸነፍ ከመሰለው ዱላ ነው የሚመዘው። አንተስ ምን ቆርጦት መታህ እንዴ? ይመታል ያሸንፍሃል አለ። ምንም ለመምጣት እኮ ወደ ኋላትን ምንድን ነው የምታወራው አንተ? እኔ ሳልሰባብረው ኧረ እሱማ ሰባብሮሃል። ወደ ሀገር ሂድ በሰላም ካልተቀበለችህ እዚህ ሰፈር እንዳላይህ አለው ናቲን። ማስፈራራት ነው አለ ለደጀኔ። ደጀኔም ነገርኩ አለና አቶ ናቲ በለመደው ድንጋዩን ብድግ አድርጎ ሂድ ከዚህ ከፊቴ ሂድ እኮ አልኩህ ራቅ በል አለው። እንግዲህ ወንድ ልጅ በድንጋይ ሲማታ ምን ይመስላችኋል? እሱም ደጀኔም ነገሩን ትቶ ዝም ብሎ በብስጭት ይሄዳል። አባት ከመንገድ አግኝተው ሽምግልና እንዲልኩ ቢነግሩትም አይ አለ ጫካ ለጫካ እየሄደ ልጁ ምን ብዬ ነው እኔ የእሷን ትርሶን ልጅ የምወስደው በማለት ሲል በምንዴት ይናደዱና የትሁት አባት እየሮጡ ወደ ትሁትን የት ነበርሽ? ጫካ ለጫካ ታይተሻል በማለት በጥፊ መታቸዋል። ትሁቴ አለ ተመስገን፣ ዛሬ ደግሞ የለበሽው ልብስ በጣም ተውበሻል፣ አምሮሻል አላት ተመስገን።
ዛሬ ማታ በቃ እናንተ ቤት ሲጨፈር ነው የሚያድረው። አዎ በጣም ለአንተ ነው ከሰጡኝ ነው የሚጨፈረው አለችው። መቼም አባትሽ ለዛ ሰው እየጨክኖ አይድርሽም። እሱ ሳይሆን የእሱ አባት ተብዬው በጣም አስቸጋሪ ነው አለችው። ማንም ቢመጣ አንቺን ከኔ የሚወስድ የለም በጸባይና በስነ ስርዓት ይደረግ ብለን እንጂ። አዎ ኮርቼብሃለሁ ተሜ አለችው። አዎ በቃ እኔ ልሂድ በማለት ነበር ይችን ለመመካከር በተገናኙበት ሰዓት እንግዲህ ደጀኔ ያያቸውና ለአባቷ ተናግሮ አባቷም አዋርሽ ለአንድ ቀን እንኳ ቤትሽ አርፈሽ አትቀመጭም እኔ ቤቷ ነኝ እያልኩ ብለው ትሁትን በጥፊ የመቷት። ሆኖም ግን ትሁት ደግሞ ምን ማለት ነው አባዬ እኔ እዚህ ነበርኩ የትም አልሄድኩም ብትላቸውም ሰምቻለሁ አታዋርጂ በተወለድኩበት ሰፈሬ ነገርኩሽ እያሉ ሲናደዱ ደጀኔና ደግሞ ትሁት ፊት ለፊት ይገናኛሉ። አግዶ አላስገዳት ሲል ምን ሆነህ ነው ለቀቅ አድርገኝ እንጂ አለችው። ከዛም ዛሬ እንኳ በሽምግልና ጊዜሽ እንኳ ከወንድ ጋር ባትሄጂ አላት። አባትሽና አባቴ ተስማምተዋል። አንቺም መታገስ ያስፈልግሻል። ማታ ጓዝሽን ሰብስበን ይዘሽን እንሄዳለን አላት። ተመስገን በዚህ ጊዜ ለምንድን ነው የምታግዳት በማለት ይደርሳል። ላናገራት ነው ምን ችግር አለ ምን ብለን የምታናግራት አለው። ተመስገንም ትዕግስቴን ምን ተፈታተኑኝ እኮ እናንተ ናችሁ አለ። እናንተ ምንድን ነው አርፋችሁ አትቀመጡም? አንተም ልተኩስ እንደነበር ረስተኸው ነው አሉ። አለሞ ተኩሶ ማን ይዝ ይመስልሃል? ግን ነገሮች ይለፉ ብዬ ነው ዝም ያልኩት አለው ደጀኔ። አሁን ከፊታችን ጥፋ አለው። ከሀገሬ የት ነው የሚሄደው? ጭራሽ ያላበዛኸው አለው። እሷን ከዚህ በኋላ ትከታተላት አለ። እንግዲያ ባላቅ ኑሮማ ጫካ ለጫካ በዚህን ሰዓት ይዘሃት አትሄድም ነበረ አለው። ከዛም ሊመታቱ ሲል ትሁት በመሀላቸው ገብታ ትገላግላለች። ደጀኔ በፍጹም ዛሬ የኔ ናት እያለ ለተመስገን ይናገራል። አሁን ሽምግልናው ደረሰና የሁለተኛው ሽማግሌዎች ለመምጣት ሲዘጋጁ ማለትም የደጀኔ ሽማግሌዎች አባባ ቆም ብለን እንቀበላቸው ብለው ሲናገሩ አባዬ ደግሞ ሽማግሌ አይቆምም ሽማግሌ ቁጭ ብሎ ነው የሚቀበለው ብለው ይናገራሉ። ከዛም አይ እኔ ስለማከብራቸው ቆም ብዬ ነው የምቀበላቸው በማለት ሲናገሩ እማዬና አባዬ እርስ በርስ ተያዩ። እንግዲህ ቲና ጉድ ሰርታቸው እነዚህን ሰዎች ስለሄደች ተቀጣጥረው ሁለት ወንድምና እህት ቤተሰቦቿ ጋር ሂዳ ሊሆን ይችላል በማለት ትላለች። እሱም ግን ቤተሰቦቿ ጋር እንዴት ትሄዳለች? በዛ ላይ ስልኳን ያ የተረገመ ሰው ወንድሜ ነው እንዲያረጋት በጣም ጠርጥሬው ነበር። ወንድምክን እየጠረጠርከው ነው? እሷ ፊት ሲቀባጥር አይቼዋለሁ አለ። የዚች እጁ ካለበት ግን እመኒኝ አለቀውም አለች። በእጄ ነው ሲጠማ አድርጌ የምገለው ሲል ኧረ በጣም ስለምን መግደል ነው የምታወራው አለችው። እንደ የት ትጠፋለች ነገ ትመጣለች አለ። ይህ ማስጠንቀቂያ አንቺንም ይመለከታል። በቅናት ተነሳስታችሁ አድርጋችሁት ከሆነ እመኑኝ አልምራችሁ። እየዛትክብኝ ነው አለችው። እያስጠነቀኩሽ ነው አላት።